አባቶች ስለ ጭንቀት ምን ይላሉ? እስኪ እንስማቸው። ተስፋ ወደ መቁረጥ ወገኖቼ፣ እውነተኛ ተስፋ አለን። እንባችን ይታበሳል። እውነተኛ ተስፋ አለን። ሳቃችን ይመለሳል። እውነተኛ ተስፋ አለን። ሐዘናችን በደስታ ይለወጣል። እውነተኛ ተስፋ አለን። መራራ የሆነው ነገራችን ከእግዚአብሔር ጋር ከሆን ይጣፍጣል። እግዚአብሔር እኮ አሳይቶናል። ከመራራ ውስጥ ጣፋጭ አውጥቷል፣ ጥፍጥ አውጥቷል። ወገኖቼ እሱ ጋር መጥቶ ያልተለወጠ ማን ነው? ቀርቦት ጭምት ያልሆነ ማን ነው? ጋንጃ መጪው፣ ኪስ አውላቂው፣ ሟች ያልሆነ ወገኖቼ፣ መራራ ነን አትበሉ። እግዚአብሔር ጣፋጭ የሚያደርግበት ዘመን አለ። ስለ ዛሬ መራርነታችሁ ተበሳይታችሁ ጀርባ አትስጡ። ጌታችን መናኛውን ጣፋጭ ያደርገዋል። ግድ የላችሁ። ተስፋችን እኮ ይሄ ነው። እስራኤል በበረሃ ሲጓዙ ላስታውሳችሁ፣ መጀመሪያ የገጠማቸው ማራ የሚባል መራራ ውሃ ነበረ። መራራውን ውሃ ተጎንጭተው ጥቂት ፈቀቅ እንዳሉ 12 የዘንባባ ዛፎች የከበቧት ኤሊም የምትባል ጣፋጭ ውሃ ለመጎንጨት በቁ። ምን ስላሉ? ጥቂት ፈቀቅ ብለው ስላሉ። ጥቂት ጸልዩ፣ ጥቂት በሃይማኖታችሁ ጽኑ፣ ጥቂት ተጋደሉ፣ ጥቂት አገልግሉ፣ ጥቂት ሱባኤ ያዙ፣ ጥቂት አብራችሁት ሂዱ፣ ጥቂት አብራችሁት ተጓዙ። ጣፋጩን ታገኙታላችሁ። በመራራው ተመራችሁ አትቅሩ ወገኖቼ። ያቺን ኑኃሚን ስላስታውሳችሁ ኑኃሚን አትበሉኝ ማራ በሉኝ ያለችው ሴት እኮ ማራ ከሆነችው ከዚህ ሴት ጋር የመጣችው ያቺን ኑኃሚንን ተከትላ የመጣችው ሩትን ተመልክቷት እንዴት ጣፋጭ ሆና የክርስቶስ አያት ለመሆን እንደበቃችሁ ይዋል። መራራ የሆነባችሁ ግድ የላችሁም፣ ታገሱና አምላካችሁ የሚሰራው ሥራ እዩታ። ይቀየራል፣ ጣፋጭ ያረጋል። ዝም ብዬ እየደሰኮርኩ አይደለም፣ እየነገርኳችሁ ያለሁት እውነት ነው። አዎ ሕማሙን ወደ መድኃኒትነት ወደ ፈውስ ቀየረው። እሱ ታመመና እኛን አዳነን። እሱ ቆሰለና እኛን ፈወሰን። እሱ አለቀሰና እኛን አበሰን። እሱ ወደ መቃብር ገባና እኛን ወደ ገነት ወሰደን። ደስታ ማለት እኮ ይሄ ነው። የእግዚአብሔር ሰዎች እንደዚህ ነው የሚሆኑት፣ እንደዚህ ነው የሚኖሩት። አያችሁ፣ መጀመሪያ መናኛውን ከዛ ጣፋጩን ያልኳችሁ ለዚህ ነው። በቃና ዘገሊላ በቀራንዮም መጀመሪያ መናኛውን ከዚያስ ጣፋጭ። ብታዝኑ የሆነ አሳዛኝ ነገር ቢገጥማችሁ ጭንቅ ከምትሉ፣ ሙዚቃ ከምታዳምጡ፣ ፊልም ከምታዩ ተንበርከኩና 9 ጊዜ ጸሎተ ማርያም 7 ጊዜ እንጉድ አድርጉት። የዚያን ጊዜ የሆነ ደስታ በጆሮአችሁ ሲፈስ ይሰማችኋል። አዛኝን ምሬ ነው። ፈትኑና ካልተሰካላችሁ ደውሉልኝ፣ አውቄ ነው ይሳካል። ከቃሉ ጋር ናችሁ። በእመቤታችን ምንም ጥርጥር የለም። ማርያም ድንግል ወላዲተ አምላክ ሰአሊተ ምሕረት ማይምንት ማርያም ንጽሕት ድንግል ወላዲተ አምላክ ማርያም ንጽሕት በሉ። ድንግል ወላዲተ አምላክ ማይምንት ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ ሀበ ክርስቶስ ወልኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት። ይኸው እንግዲህ በዚያው ይቺ ሰላም ለኪ ልንገራችሁ። እኛ ጉባኤ ቤት ውስጥ እኔ ከማስተምርበት ጉባኤ ቤት ውስጥ ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ 150 ዳዊት በየቀኑ ይጸለያል። እዚያ ሲጸለይ 3 ሰላም ለኪ ትጸለያለች። አንዷ ለጉባኤ ቤቱ ናት እና ለቤተ ክርስቲያኑ ለገዳሙ፣ አንዷ ለተማሪዎች ናት፣ አንዷ ለሀገርና ለምእመናን ናት። ስለዚህ እናንተም እዚያ አባል ናችሁ ማለት ነው። ደስ ብሏችኋል። እዚያ ውስጥ እናንተም ያቺ ሰላም ለኪ። እምወድቅበትን ፈተና አታምጣ ፈጣሪ፣ ሳልዘጋጅ አታምጣብኝ። አንተን የምክድበትን ፈተና አታምጣብኝ። ንጽህናዬን የማጠፋበትን ፈተና አታምጣብኝ። ታማኝነቴን ህሊናዬን የማጠለሽበትን ፈተና አታምጣብኝ።
እምችለውን እምቋቋመውን ብቻ ነው። ይሄ ከባድ ልመና ነው። ፈተና ኃጢአት ነው። ፈተና ጥርጥር ነው። ፈተና ክህደት ነው። ፈተና ገሃነም ነው። ወደ ፈተና አታግባን ጌታዬ የአባቴ ፈጣሪ ዓይኔን የሚያስታትን ነገር አታምጣብኝ፣ ቁንጣንም አያቀናጣኝ፣ ለክፉ ሰውነትም አሳልፈህ አትስጠኝ። የሚገርም ጸሎት ነው። ቁንጣን እንዳያቀናጣኝ፣ ጠግቤ የፈጠረኝን እንዳረሳው። ስለዚህ አብላኝ፣ ግን በቁንጣን አታቀናጣኛል። ይሄን ሁሉ ምን ላርገው እስከምል ድረስ እስከምበትነው ድረስ አይደለም፣ በመጠን ይስጠኝ። እንዳልጠግብብህ፣ እንዳልተብት፣ በአንተ ላይ እንዳልነሳ፣ እንዳላብይ ቁንጣን አያቀናጣኝ። የቅንጦት ሕይወት አያቀናጣኝ። የሚያስጨንቅህን ሁሉ ለእግዚአብሔር ስጥ። ተስፋ ወደ መቁረጥ የሚደርስ ትካዜ እንዳይገባ። ያልፋል፣ ሁሉም ነገር ያልፋል። ከመጨረሻው ጀምረሽ አስቢው። እግዚአብሔር የተስፋ አምላክ ነው። ለዚህ ዓለም አይደለም፣ ለሰማይ ዓለም ነው። ብንራብም ብንጠማም ብቻችንን ብንሆንም ቢጎልብንም ይሄ ዓለም ቢቀርብን የሰማይ ዓለም እንዳይቀርብን ሆነ ተዘጋጅ። አንተ ብቻ አይደለም፣ ዓለም ሁሉ ችግር ላይ እስኪገባ ድረስ ብዙ መከራ ሊመጣ ይችላል። በእነዚህ ሁሉ መካከል መጽናት የምትችለው መንፈሳዊ ስንሆን ብቻ ነው። የሚያስጨንቀንን ለእግዚአብሔር ስንሰጥ ብቻ